የሰው ሚስት የሚሰረቅበት ወዳቤ ትራይብ የወዳቤ ብሔረሰብ አስደናቂ ባህል ወዳቤ ብሔረሰብ የሚገኙት በምዕራብ አፍሪካ ሀገራት ኒጀር፣ ቻድ፣ ናይጄሪያ እና ካሜሮን ውስጥ ነው። ይህ ብሔረሰብ ባልተለመደ መልኩ ለሴቶች ትልቅ መብትን ይሰጣል። ይህ ብሔረሰብ አስገራሚ የተባለ አንድ ባህል አላቸው። ይኸውም ጌሮዌ ወይንም የሚስት ሰረቃ የተባለ ባህላዊ ክንዋኔ ነው። በዚህም ማህበረሰብ ባህል መሰረት ወንዶች ሳይሆኑ ሚስቶቻቸውን የሚመርጡት ሴቶች ናቸው ባሎቻቸውን የሚመርጡት። በዚህም መሰረት በብሔረሰቡ ውስጥ ቆንጆ የተባሉ እና ያላገቡ ፈርጣማ ወንዶች ተመርጠው በሴቶች ለመመረጥ የመቆነጃጀት ስራ ይሰራሉ። ፊቶቻቸውን በአፈር የተለያዩ ሜካፖችን ይቀባሉ። ጥርሶቻቸውን እና አይኖቻቸውን ያጌጣሉ። አይኖቻቸው ጥርት ብለው እንዲታዩ የተለያዩ ባህላዊ መድኃኒቶችን እና የተለያዩ ስልቶችን ይጠቀማሉ። አንድ ወንድ ቆንጆ ሆኖ ለመታየት በትንሹ ለ6 ሰዓታት ይቆነጃጃል። እሱን ከጨረሱ በኋላም ሴቶች ተሰብስበው ወደሚጠብቋቸው ስፍራም ይሄዳሉ። በዚህ ስፍራም ያላገቡም ያገቡም ሴቶች ይገኙበታል። ወንዶች ከተሰበሰቡ በኋላ የጥርሶቻቸውን እና የአይኖቻቸውን ውበት ለማሳየት ያፈጣሉ፣ ያገጣሉ። የተለያዩ ሴቶችን ይስባሉ ብለው የሚያስቧቸውን ሁሉ እንቅስቃሴ ያደርጋሉ። አንዲት ሴትም የተመቻት ወንድ ካለ በአይኖቿ ካልሆነም በጥቆማ ታመለክታለች። በመቀጠልም ክንዋኔው ካለቀ በኋላ ተገናኝተው ያወራሉ፣ ይወያያሉ። ከተስማሙ አሳውቀው በማህበረሰቡ ተደግሶ ይጋባሉ። ታዲያ የሚገርመው የምታገባው ሴት ባለትዳር ብትሆንም ባልየው የመከልከል ምንም አይነት መብት የለውም። አንዳንድ ወንዶችም ሚስቶቻቸው የባል መረጣ ላይ እንዳይገኙ ይከለክላሉ። ቢሆንም በርካቶቹ ሴቶች በድብቅ ወደ ቦታው ይሄዳሉ። ባልና ልጆች ቢኖሯትም ልቧን ያሸነፈ ወንድ ካገኘች የማግባት ሙሉ መብት አላት። በብሔረሰቡ ባህል መሰረት ሴት ልጅ ስታረግዝ ወደ እናቷ ቤት ትሄዳለች። ልጇን ከወለደች ከ4 ዓመት በኋላ ነው ወደ ባሏ ቤት የምትመለሰው። ውድና የተከበራችሁ የኤችቲዩብ ቤተሰቦች የዛሬው ዝግጅታችን ይህን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ በማድረግ ካጠገባችን ሁኑ፣ አበረታቱን። ቤተሰብ ያልሆናችሁ ቤተሰብ ሁኑ። በቀጣይ በጣም አስፈላጊና በጣም አሪፍ የሆኑ መረጃዎችን ይዘንላችሁ እንቀርባለን። እናንተ